ዜ ግን ማለት ነው ምን ነው በዚህ ልክ አነጠነጥሽ? ኧረ ተይ ግድ የለሽም የእውነት ሴት ልጅ ነሽ፣ ወልደሻል። ምናልባት ሴቶች ልጆችም ሊኖርሽ ይችላል። ዛሬ ደግሞ ከአንደበትሽ ሲወጣ የሰማሁት መጨረሻ ላይ ገርሞኛል። የወንድምሽን ታሪክ ነው የደገምሽው። ወንድምሽ የተናገረው ንግግር አንቺም ተናገርሽ። ያሳፍራል የእውነት። ሰላም ጤና ይስጥልን ውድና የተከበራችሁ የምትክዬ ዩቱብ ቤተሰቦች እንዴት አመሻችሁ የኔ ምርጦች? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋም ሰላማችሁ ጤናችሁ ብዝት ትርፍርፍርፍ እንዲልልኝ ምኞቴ ነው ማለት ነው ውዶችዬ። እንግዲህ ወዳችሁና ፈቅዳችሁ ላይክም ሰብስክራይብም ለምታደርጉኝ የእውነት ከልብ አመሰግናለሁ። ክበሩልኝ። እንደተለመደው እንግዲህ እችንም ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደተለመደው በአክብሮትና በትትና ጋብዛለሁ ውዶችዬ። አሁን እንግዲህ እንደ ኤፍሬም ቤት ቡዜኔም ኤፍሬምንም እያዳመጥኩ ነበር። ያው ሩታን ለምን አገኛት የሚል ጥያቄ ነበር። በእርግጥ ለምን አገኛት ያለችው ያው በዓልን አብሯ ስላሳለፈ ሳይሆን በእርግዝናው ያው ከአብርሽ በላይ ወረቀቱን አንጥታ ሩታ ስታሳየው ኤፍሬምን አይታችኋል፣ በደስታ ሲጨፍር ነበረ። ያው አጎት ነው፣ እንደ ሰውም ደግሞ የሩታ ደስታ ስለሚያስደስተው የዛን ቀን ሁላችሁም ቪዲዮን እንዳያችሁት ኤፊ ሲደሰት ሲስቅ ሲፈነጥስ ነበረ። እኛም ራሱ በሱ ደስታ ውስጥ እኛም ስንደሰት ነበረና ዛሬ እንግዲህ ያው ከሩታ ጋር አብሮ ባልን ማሳለፉ ሳይሆን እህትየው ዛሬ ልትናገር የመጣችው እንዴት ምንም ባላረጋገጥክበት ሁኔታ የእርግዝናውን ወረቀት ይዘ ስጨፍር ነበረ ያየውህ። በዚህም መልኩ ምን አምነህበት ነው? ያውም ደግሞ አሁን ጊዜው ቴክኖሎጂ በተራቀቀበት ጊዜ አለች። ያ ወረቀት እውነትም ላይሆን ይችላል። ልክ አብርሽ ፌክ ነው ውሸት ነው እንዳለው ወረቀቱን ማለት ነው። እውነት ከአንድ ቦታ አይደለ ነገሩ የተፈጠሩት፣ አንድ ቦታ ላይ አይደለ ወንድምና እህት ማለት ነው። እሱ የተናገረውን ነገር እሷም ወረቀቱ ውሸት ሊሆን ይችላል። አሁን እኮ ጊዜው የረቀቀ ነው። እንዴት አምነክ በዚህ ልክ እሷ አርግዣለሁ ይሄ ወረቀቱ ብላ ስታሳይቅ እንዴት በዚህ ልክ ትጨፍራለህ? ይህንን ነው እንግዲህ ተቃውሞ ለማስነሳት ልታነሳና ወንድሟን ለመቆጣት የመጣችውና እንዴትስ በእንደዚህ አይነት ሁኔታ ቪዲዮ ትሰራለ? ከወንድም ጋር ያልሆነ ነገር ውስጥ እንዳትገባ እንዳትቀያየም ባላረጋገጥከው ነገር ከሷ ጎን ቆመህ እያለችው ነበር የሰማሁትና የእውነት ገረመኝ። ልክ ባለፈ ወንድሟ የተናገረውን ቃል የወረቀቱን እሷም ዛሬ ደገመችው። እውነት አይሆንም አለች፣ የምር አለች። ቤተሰቦቼና ቦዜ የሌለን ያነጣነጥሽው የእውነት ኒንጃ። ትልቋ አቤል ልበላት ቤተሰቦቼ፣ አልተሳሳትኩም ማለት አቤል እኮ በሩታ እጅ በልቶ መልሶ በሩታ እጅ በላች ጠጣች እያልኩ ሳይሆን እኔ እንጃ እህቷ ብትሆንች ልጅ ዋሸችም አልዋሸችም ካጠገቧ ሁሌ ትቆም ነበረ። የእውነት መዋለድ እኮ ቋንቋ ነው። እንደ ሴት ከሩታ አጠገብ እስከ መጨረሻ ተፋልማ ምንም ብታስቀይማት እንደ ታናሽ ካጠገቧ ልትቆም እንደ እድሜዋ ልትቆም የምትገባው ቡዜ ነበረች የእውነት። አሁን ላይ ግን ተገልብጣ ጭራሽ ኤፊ በጨፈረው ጭፈራ እንዴት ባልሆነ በውሸት ወረቀት ትጨፍራለ ብላ ወንድሟን እንትን ስትል በጣም ነው የገረመኝና እንደዚሁም ደግሞ ትናንትና ያው ሩታን አብርሽ እንዴት ሲናገራት እንደነበረ አይታለች አይደለ? በዚህ ላይ ግን ያው ቪዲዮ አልሰራችም። እንዴት ወንድሟን እንኳን ጠርታ እንዴት ምንም ቢሆን እኮ የወለደችል ሚስት ነበረች፣ እንዴት እንደዚህ አይነት ንግር ትናገራታለ ብላ እንኳን በዚህ ላይ ቪዲዮ አልሰራችም። የሩታ ላይ ሲሆን ነው እሷም ሜሽን የሚደረግላት። የሩታ ሲሆንማ ሜሽን ተደርጎላት ነው ወንድሜን እንዴት እንደዚህ ያልሽው እንዴት እንደዚህ ያደረግሽው ብላ ቪዲዮ ለመስራት ጸጉሯን አቁማ የምትመጣው ለአብርሽ ሲሆን ነው። አሁን ትናንትና አብርሽ የተናገረው ንግግር ሰምቻለሁ፣ አይታለች፣ ቪዲዮን አይቻለሁ። በዚህ ልክም ያው ራሷን ያወረደችው እሷ እንደሆነች ነው ስትናገር የነበረችው ሲናገራት የነበረው ንግግር ማለት ነውና እኔ ብሆን አለች አይኑን ማየት አልፈልግም አለች። አይኑን አብርሽ በእርግጥ አንዳንድ የምትናገራቸው እኮ ንግግሮች እውነት ትክክል ነው ቤተሰቦች ማለት እኔ ራሱ ብሆን በሩታ ቦታ ቤተሰቦች ጌታን 2-3 ከአንደበቱ እኔን ቅስሜን የሚሰብር ቃላት ተናግሮኝ ያንን ሰው ደግሜ ላገኘው በጌታ ስም ማርያምን ነው የምላችሁ አይኑን ማየት አልፈልግም ነበር። የአባትነት ድርሻውን ይወጣል፣ የእናትነቴን ድርሻ ቢመጣም ልጁን ባይም ምንም በቃ እያሳደገችው አይደለ እንዴ? የትኛው ምንድን ነው የአብርሽ ጥቅሙ? እዚህ ጋር እኮ ልክ ናት። እና ምንድነው ያው ራሷን ያስናቀችው እንደዛም እንዲተፋባት ያደረገችው እንዲናገራት ያደረገችው ራሷ ባለቤቷ ናት። ሴት ልጅ ራሷን ማስከበር ያለባት ራሷ ናት። ትናንት ቪዲዮን አይቻለሁ አለች። እንግዲህ የተናገራትን ንግግር አይታችኋል ሁላችሁም። አብርሽ ሩታን አይደል የወለደችላት እስከማይመስል ድረስ ሁላችሁም አይታችኋል።
ለሱ ቢሆን ሩታ እሱን የተናገረሽ ቢሆን እሷ መታ አንደኛ ሆና ነበረ ቪዲዮ ለመስራት ቀንዷን አቁማ የምትመጣው ወይዘሪት ብዙነሽ የምትባል ሴት አሁን ላይ አነጥንጣ እንዲህ የምትሆነውና ያው ማንም ሰው የዘራውን ያጭዳል። የጊዜ ጉዳይ ነው በነገራችን ላይ ማለት ነው። እሷም የእሷ ወንድሟ ስለሆነ ስጋዋ ስለሆነ ነገ መጎዳት የለበትም ብላ ነው ዛሬ ላይ ወገቧን ሸንጣ ወንድሟ እንዳይጎዳ የምትከራከሩ አይደለ? ሩታም እህቷ ብትሆን ኖሮ እንደዛ ነበረ የምታደርገው። ከእህቷ ጎን ነበረ የምትቆመው። የእውነት ትናንት አሁን በተናገረው ላይ እኔ አላልኳችሁም? አትሰራም። አሁን ትናንትና አብርሽ ሩታ እንደዛ አደረጋት ላይ ለምን ብላ ለመቆጣት አታደርግም። የእሷ ሲሆን ለወንድሟ እሷ ናት ወታ የእሱ ልሳን እሷ ናት፣ አንደኛ ናት ቀድማ ማለት ነው። እና ዛሬ ኤፊን እንግዲህ ለምን በባለፈው በሰራው ቪዲዮ ላይ እንግዲህ እሱን ልትቆጣ ነው? ምንም በማታውቅበት ነገር እርግጠኛ ባልሆንክ ነገር አሁን እንትኑ በተራቀቀበት ጊዜ ወረቀቱ የእውነት መሆኑን ባላረጋገጥክበት ጊዜ እንዴት እንደዛ ትጨፍራለህ ነው? ከሩታ ጎንስ እንዴት በእንደዚ አይነት ቪዲዮ አብረ ቪዲዮ ትሰራለህ? በእንደዚ አይነት ጉዳይ ከወንድም ጋር እንዳትቀያየም አይነት ነገር ለመናገር ወንድሟን ለመቆጣት ነው ዛሬ መጣችሁ። ያለው ነገር ይሄ ነው ቤተሰቦችና በእርግጥ እውነት ለመናገር እኔ ብዙ ቪዲዮዎች ላይ ተናግሬ ያለው ደጋግሜ ስናገር ለዩቱብ እንትኑም ጥሩ አይደለም እና ምክንያቱም በሩታ በኩል የእውነት እኔ ራሷን በጣም እያዘንኩኝ ነው ከምላችሁ በላይ ማለት ነው። እና እንኳን እንደዚህ እያመናጨቀኝ እየደጋገምኩ አይኑን እሱ የደረሰበት አልደርስም ነበር። ፈጣሪ ምስክሬን አይኑን እንኳን 2-3 እያመነጫጨቀኝ ትናንት የመጣችን ሴት ከኔ እያወዳደረ ተውና ኧረ በስመ አብ እኔ እንጃ። እኔ ሩታ ምን አስነክቷት ነው? በፊት ሄርሜላ ምን አስነክታው ነው አብርሽን እያለን ነበር። ዛሬ እሷስ ምን አስነክቷት ነው? ልጅ ግን ደግሞ እነ ቡዜ አንዳንዴ ቡዜ ተብዬዋ እባክሽን ቢያንስ ማለይ ልጅ የሚባል ነገር አለ። ነገ ይሄ ቪዲዮ አንቺ የምትተፊውም ወንድምሽ የሚተፋቸው ቃላቶችም ለዚህ ልጅ ቁጭ ይላል። ነገ አድጎ ይሄን ታሪኩን ያያል። እንዴ የኔ አክስት እንዲ እናቴ ላይ እንዲትል ነበር እንዴ አባቴ እንዲ እናቴ ላይ ይሆን ነበር እንዴ እያለ ለልጁም የማይሆን ነገር ነው እያስቀመጣችሁ ያላችሁት። አንቺም እንደ ሴት አታነጥንጭብን፣ ተከብረሽ ተቀመጪ። ከቻልሽ ወንድምሽን ሰሪው ባለፈን ብለናል። ግን ደግሞ ኤፊና ዴቭ ከእናንተ ቤት አልወጡም። ለምን ከጎኗ በነገራችን ላይ አላለችም። እውነት ለመናገር ለምን በዓልን አብራችሁ አሳልፋችሁ ለምን ለበዓል ቪዲዮ ሰራችሁ አይደለም አሁን የሷ ጥያቄ። አብርሽን በሚመለከት ሁኔታና በእርግዝናው ዙሪያ የማታውቀውን ነገር አብራ ትጨፍር ነው ሁሉ። እሷም እኮ እንደ ወንድሟን እያለች ያለችው እውነት አይደለም። ሄዳችሁ እሺ አብረን እናረጋግጥ። መከራ እኮ ነው። እኔ እኮ ምንድን ነው የሚፈልጉት እነዚህ ሰዎች? ወንድሟ እሷ ምንድን ነው የሚፈልጉት? ሄዳ ለምን አታረጋግጥም? ልብ ካላት ከሩታ ጋር ነገሩ ከሩታ ጋር መግባባት አይችሉም፣ በንግግር መግባባት አይችሉም። እሷም ትደነፋለች እሷን ስታይ የእሷ ወንድም ብቻ እንዳለ ወንድሙ አዲስ አበባ ምድር ላይ የእሷ ወንድም ብቻ ለባልነት የሚፈለግ ዳይመንድ መስሎ የሚታየው ቡዛይን ላይ አብርሽ ነው አይደል? ያዙ ይልቀቁኝ ትላለች ለወንድሟ። በዛ ምክንያት ደግሞ ከሩታ ጋር ሊግባቡም አይችሉም። ግን የሚገርመው ብቻ አላቅም እኔ ለዚህ ለተፈጠረው ልጅ ከወንድሟ ጨምሮ እሷን ጨምሮ ምን አይነት ታሪክ ነው እያስቀመጡ ለልጁ ያሉት? ዩቱብ ቻናል እኮ የያዘው ነገር መቼም ቢሆን አይጠፋም። ለታሪክ ቁጭ ይላል። ለታሪክ ማለት ነው። ምን አይነት ታሪክ ነው ከአባት እስከ እህት ጨምሮ የሚያስቀምጡት ለዚህ ልጅ? የእውነት ቡዜ እኔ ባንዴ እንደዚህ ቅይር ብላ እኔ እንጃ በጣም የምትገርም ናት። አንዳንዴ ደግሞ የምትናገራቸው ማል ያሉ ነገሮች እውነት ለመናገር ቤተሰቦች ትክክል ናት። ትክክልነቷ የቱ ጋ ነው ካላችሁ ሩታ አብርሽን የምታገኝበት ራሷ የምታስንቅበት መንገድ ለእኔም አሁን ላይ በጣም ያናደኛል ከምላችሁ በላይ ማለት ነው። ከምላችሁ በላይ ይሄ ልክ አይደለም የእውነት። ሌላው ደግሞ ዳኒና ሜሪ ለምትለው አንዳንዴ ሳስባት ደግሞ ትክክል ናት እላለሁ። እውነት አሁን በትናንትናው ራሱ ድጋሜ ዛሬ ለቅሶ ራሱ በዳኒ ቪዲዮ ለመለቀቅ አስፈለገ? አይታለች በደንብ አድርጋ ትናንት አብርሽ እንደዛ ሲያጠራገርጋት ሩታን ጨምሮ። ግን እህት ተብዬው ወታ ምንም አይነት ነገር አላለችም። አያችሁ አይደለ? ስጋ እንደዚህ ነው። እኔ ሩታ ብትሆን እሱን ያለችው አስቡ። ቀንዷን አቅማ በውስጥ ሜሽን ተደረገልኝ፣ ሰማሁት፣ ጓደኞቼ ደወሉልኝ፣ ውጭ ሀገር ነበርኩኝ፣ ለስራ ነበርኩኝ፣ እዛ ወጥቼ ወርጄ ብላ ቀንዷን አቁማ ነበር የምትመጣው። ለነገሩ ማንም ሰው የዘራትን ያጭዳል አይደል? ለጊዜ ጉዳይ ነው። ሩታም እንዳለቀሰች አትቀርም። አንድ ቀን ደግሞ የምር ፈጣሪ ይክሳታል።
ለእናንተ ግን ማለት ነው ቡዜን ጨምሮ ወንድምሽን ጨምሮ የዘራሹ ቁጭ ብሎ ይጠብቅሻል። በተለይ አሁን የምትናገራቸው ንግግሮችን መልሰሽ ትውጫቸዋለሽ።